ኮምፕሊት ሼር ታብታብ አድርጉ። ያዋጣል ስላላችሁ ብቻ የማትፈልጉትን ስራ እንዳትጀምሩ። የምርጫችሁ ስራ በጥራት ከዛ በብዛት ከሰራችሁ የማያዋጣ ስራ አይኖርም። ሰነፍ ካልሆናችሁ ነቷም ማንም ሰው ሲጀመር እዚህ ጋር አሁን አንድ እህታችን ስለ ሻንጣ ስራ የምታውቀው ነገር ካለ ንገረን እያለች ነው። ምን ማለት ነው? ሻንጣ ከኢትዮጵያ እዚህ እየተመላለስሽ የምትሰሪው ነው? አሎ ዳዊት አሎ አሁንኛ እሺ ምን ፈልገህ ነው ወንድሜ? እሺ ከላይቭ ከወጣሁ በኋላ ዋትስአፕ ላይ አይበለኝ ይነግራል። ችግር የለም። እሺ በነገራችን ላይ ያው ምን ይደረግ ከባድ ነው። በጣም ብዙ ልጆች ስራ ተቸግረው አሉ ልጆች አሉ። በደንብ አዳምጡ። 5 ልጆች አይዲ ያላቸው 5 ልጆች አይዲ ያላቸው ስራ አለ። አሪፍ ስራ ነው። ስለዚህ እኔ ይሄንን ስራውን ያመጣው ልጅ ስለማምነው ስለማከብረው ጥሩም በጣም ብዙ ልጆች ላስገባልኝ ነው እንጂ እኔ ሰው አምኜ አይደለም የምሰጠው። ስለዚህ ለሱ ታገናኛቸዋለሁ በዋትስአፕ አይዲያችሁንና ራሳችሁን ሃይበሉኝ በዋትስአፕ እኔ አገናኛቸዋለሁ። እኔ ከእናንተ ምንም ነገር አልፈልግም፣ ማገናኘት ብቻ። የወንድ ስራ ነው ያልኩት፣ የወንድ ስራ። ወንዶች ናቸው እዚህ እየተሰቃዩ ያሉት። አምጥተው መጫወቻ አድርገዋቸዋል። እዚህ የስራቸውን ይስጣቸው። እነሱ የተንጣለለ ባህር ላይ ይዝናናሉ። እነሱ አሸሸ ገዳው ይላሉ። ጭፈራ ቤት፣ ክለብ ቤት ይዝናናሉ። መከራ የሰው ልጅ እዚህ መጥቶ ባጃጁን ሽጦ ተበድሮ መከራውን አይቶ ይንከራተታል። ሙቀት፣ በዚህ ሙቀት፣ በዚህ ስቃይ ማን ያስጠንቅ? ማን ያምናል? ማንን ማመን ይቻላል? ኤሲ ለመቀዝቀዝ ሞል ውስጥ ቁጭ ብሎ ኤሲ ቀዝቅዞ ይወጣል። እዛም ሴኩሪቲ ካላስወጣው ባሌን አምጣልኝና ይምጣና ልፋቴን ይቀመሰው። ባልሽ መጥቶ ልፋትሽን ይቀመሰው። ለምን ይለፋል እሱ? ሞኝ ማን በነፃ ያስገባል ብለሽ አስበሽ? አረ ስራው በትክክል ተገንቶ ስራው በስነ ስርዓት ከሆነ ቢከፍሉም እኮ ክፋት የለውም። ግን አሁን ችግሩ ተቀብሎ እኮ የካዷቸው ስለሆነ ኦኬ። ድምፅ አለ። እሺ ይኸው ቀንሼዋለሁ። አላሌና ናፋቂ እሺ፣ እንኳን ደህና መጣሽ፣ እንኳን ደህና ቆየሽኝ። ፎሎ አድርጉት፣ ታፕ ኮፒ ሊንክ ሼር አድርጉት። ትንበሉ። በነገራችን ላይ ስለ ሻንጣ ስራ የምታወሪዋት ሻንጣ የሚሰሩ ልጆች እኮ ስለ ሻንጣ ስራ እንኳን አይነግሯችሁም አይደለ? ለምን? ምቀኝነት እኮ ነው፣ ክፋት እኮ ነው። መተሽ ትራንስፖርት ከፍለሽ ቪዛ እንትን ብለሽ ቤት ተከራይተሽ ምግብ በልተሽ እቃ ሰብስበሽ
ተመልሰሽ ሄደሽ ኢትዮጵያ ለምትሸጪው ደማቸው አይናቸው ደም ይለብሳል። እነሱን አትወስጂ ምንም እኮ ችግር የለውም፣ ክፋት የለውም። በነገራችን ላይ በይወላችሁ የሻንጣ ስራ ምናምን የምትሰራት የምትፈልጉ ሰዎች እቃ የሚቀነስበት በጅምላ የሚሸጥበት ቦታዎችን እወቁ። አጅማን ሱቅ ኢራን ይባላል፣ ሱቅ ባንጋሊ ይባላል። ይቅርታ ሱቅ ኢራን አጅማን፣ ቻይና ሞል፣ እንደገና ደግሞ ሰብቃ ባስቴሽን ነው። እቃውን ገዝታችሁ ሰብስባችሁ መጀመሪያ ኦርደር ተቀብላችሁ መምጣት አለባችሁ። ዝም ብላችሁ እቃ ማግበስበስ ሳይሆን የታዘዛችሁት የህፃናት ልብስ ከሆነ የህፃናት ልብስ፣ ኮስሞቲክስ ከሆነ ኮስሞቲክስ እቃዎችን በስነ ስርዓቱ ተቀብላችሁ ኦርደር ጽፋችሁ መታችሁ ያንን ኦርደር ነው ይዛችሁ የምትሄዱት። እቃችሁን ሰብስባችሁ ትሄዳላችሁ። እንደዛ ነው። ከኢትዮጵያ ጉምሩክ ከኢትዮጵያ ቀረጥ ከተረፋችሁ ነው። እሱ ከባድ በር ላይ ያለውን ታሪክ የሚያውቀው ፈጣሪ ነው። መግቢያው ላይ ያለውን ታሪክ ማንም ሰው አያውቀው። ያዋጣል። ግን አሁን ኢትዮጵያ ጉምሩክ ኢትዮጵያ ኤርፖርት ላይ ቀረጡ መከራ ነው። እሱ ነው እንጂ ችግሩ ያወጣሽ ይችላል። ኮፕሊንግ ሼር ታብታብ ፎሎ አድርጉት። ቤቱን ሜምበር ሁኑ። ሜምበር እኮ ሁኑ ብዬ አላቅማ። ተውኳችሁ እኮ ደክሞኝ። ሜምበር ሁኑ እኮ ብያችሁ አላቅማ። ሜምበር ብትሆኑ ግን ይጎዳችኋል። ሜምበሩ ውስጥ የኔ ሜምበሮች ማቃችሁ ሜምበሩ ውስጥ ቴንክ ዩ። ሶሻል ሚዲያ ቀንሱ። ነጋችሁን ማስተካከል ከፈለጋችሁ፣ ህይወታችሁን ማስተካከል ከፈለጋችሁ ረጅም ሰዓት ሚዲያ ላይ አትቆዩ። እውነቴን ነው የምነግራችሁ። እስኪ ጸልዩ። ጥያቄ አላችሁ አይደለ? ያልተመለሰላችሁ ከባድ ጥያቄ ውስጣችሁን ያብከነከናችሁ ነው። ጸልዩ። ወደ ፈጣሪያችሁ ተመለሱ። እውነቴን ነው የምነግራችሁ። ወደዳችሁም ጠላችሁም የሚያዋጣው እሱ ነው። ሁሉም ሰው አሁን ላይ ግራ ተጋብቶ ነው ያለው፣ በጭንቀት ነው ያለው። ያስጨነቀው ነገር ግን በእግዚአብሔር ዘንድ ቀላል ነው። በዚህ ሰዓት ነው እንደውም ወደ ፈጣሪያችሁ መስተካከል ያለባችሁ፣ መመለስ ያለባችሁ፣ ቆም ብላችሁ ከራሳችሁ ጋር ተረጋግታችሁ ነገሮቻችሁ ማስተካከል ያለባችሁ። ሌላ አንድ የምጠቁማችሁ ነገር ልንገራችሁ። እዚህ ሀገር ላይ ቲክቶክ የምትከፍቱ ሰዎች ማዳም ቤቱ ናችሁ። ቲክቶክ የምትከፍቱ ሰዎች ሲም ካርድ እነሱ ካወጡላችሁ በእነሱ ሲም ካርድ ቲክቶክ የምትከፍቱ ከሆነ ቀጥታ ሜሴጅ የሚመጣላቸው እንትን ምልክት እንትን ይደርሳቸዋል እነሱ ጋር ሎኬሽን። እናንተ የከፈታችሁት ቲክቶክ እነሱ ጋር ይመጣል። እነሱ አይሆንም ብላችሁ የምታደርጉት ነገር እነሱ በየቀኑ የምታደርጊያትን ነገር መረጃ ይሰበስቡልሻል። ጭራሽ ለኢትዮጵያ ልትይስቺ ዋጋ ያስከፍልሻል። ምክንያቱም የምታደርጉት ነገር ስራችሁን ነው የምትሰሩት ወይስ ቲክቶክ ነው የምታዘወትሩት የሚለው ያያቸዋል። ያያቸዋል። በደንብ ነው የሚያዩት። በኢትዮጵያ ቁጥር ከኢትዮጵያ አስከፍቱ። ቲክቶክ የምትፈልጉ ከሆነ የሚጠቅማችሁ ከሆነ በኢሜይልም ከፍትሽው በምንም ከፍትሽው ጥንቃቄ አድርጉ።
ችግሩ እኮ ምን መሰላችሁ? መክፈታችሁ አይደለም እኮ ችግሩ። ይህ ላይቭ ፕሮግራም የምትገቡ ከሆነ ላይቭ የምታስተላልፉ ከሆነ እነሱ የሉም ብላችሁ እንደፈለጋችሁ የምትሆኑ ከሆነ የሚከታተሏችሁ ያዋቸዋል። ሰሞኑን ደግሞ አዲስ ሌብነት ወይም አዲስ የማጭበርበሪያ መንገድ እየመጣላችሁ ነው። በጣም ተጠንቀቁ። ሚዲያ ላይ ያያችሁትን ያመናችሁት የምታምኑት ነገር ነው በጣም የሚያስቀኝ። ሚዲያ ላይ በጣም ነው ጥንቃቄ ልታደርጉ የሚገባው። በጣም ጀግኖች መሆናል፣ ስማርት መሆናል። የተወራው የተነገረው የሆነው ሁሉ እውነት እንዳይመስላችሁ። ብልጥ ከህይወታችሁ ላይ እድሜ የሚጨምርላችሁ ጤና የሚሰጣችሁ እንድትቆዩ እንድታርምዱ ሚዲያ ሳይሆን ፈጣሪ ነው። ስለዚህ ጊዜያችሁን ለፈጣሪ መስጠት፣ ሰላም ውስጣችሁን ሰላም መፍጠር፣ ያንን አድርጉ። ስለሰማችሁኝ ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌም ጀግናና ብልጥ እንድትሆኑ ነው ሁሌ የምነግራችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ካርጎ ደግሞ ኪሎ ዋጋ ቀንሷል። ያው የምትፈልጉ ሰዎች በውስጥ መስመር አውሩ። ደህና ዋሉ፣ ደህና አምሹ፣ ደህና ሁኑ።